ሰላም ውድ የፈታ ዴሊ ቤተሰቦች በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ስቅለት በዓል በሰላም አደረሳችሁ እያልን የዕለቱን መረጃዎች ነው። በኢትዮጵያ ለሚካሄደው ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ፕሮግራም በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ መናገራቸው ይታወሳል። ከዚሁ ጋር በተያያዘም አጀንዳውን ያስገባው የትኛው የታጣቂ ኃይል ነው የሚለውን በተመለከተ ፕሮፌሰሩ የታጣቂውን ስም አልጠቅስም ብለው የነበረ ሲሆን በአንድ ቃለ ምልልሳቸው ግን ተጨማሪ አንድ መረጃን ጠቆም አድርገዋል። እኛም በጥንቅራችን አካተነዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ ትችት ሰንዝሯል። ፓርቲው ተሳታፊዎች 90% የብልጽግና አባላት ናቸው ማለቱን ኮሚሽኑ መልስ ሰጥቶበታል። መረጃውን አያይዘናል። ስምምነቱ የአንድ ወገን ፈጻሚና የሌላው ወገን አስፈጻሚ እንዲሆን ግን አንፈልግም ሲሉ ጀነራሉ ከወደ ትግራይ ጥብቅ መልእክትን አስተላልፈዋል። ማናቸው በምን ጉዳይ የሚለውን በተመለከተ ጥንቅራችን ሊያደርሳችሁ ይዞታል። አሜሪካ የተባበሩት መንግስታት ድርጅትን ሩሲያ በዩክሬን ላይ የምታደርገውን ጦርነት የሚያወግዝ ውሳኔ መቃወሟ እያነጋገረ ነው። አሜሪካ የኤርትራን ጎራ የተቀላቀለችበትን ይህን አነጋጋሪ ውሳኔ በተመለከተ የምናደርሳችሁ መረጃ ይኖራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅቡልነት አሽቆልቁሎ ተገኘ። የትራምፕ የታሪፍ ጦርነትና የኢኮኖሚ ፖሊሲ ለድጋፍ መቀነሱ ዋነኛ ምክንያት ሆኗል። በአንድ ወር ጊዜ ውስጥ 10% ድጋፍ ፕሬዝዳንቱ በታሪፍ የተነሳ አጥተዋል። ይህንን የዳሰሰ አንድ ጥናት ወጥቷል። የምንመለከተው ይሆናል። ትውልደ ኢትዮጵያዊቷ የእንግሊዝ ፕሪሚየር ሊግ ቼልሲ ተጫዋች ናኦሚ ግርማ የፎርብስ መጽሔት ዕድሜያቸው ከ30 በታች ከሆኑ ተጽዕኖ ፈጣሪዎች መካከል አንዷ ሆና ተመርጣለች። አጠር ያለ መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛይ ሪል ስቴት የተጠናቀቁና በግንባታ ያሉ ውብ ቤቶችን በአዲስ አበባ ግንባር ቦታ ላይ ያቀርብላችሁ። የተናጠል ካርታ ያላቸውን ውብ ቤቶች ጠዋት ከፍለው ከሰዓት ዕቃ ማስገባት ይችላሉ። በሾላ ሲግናል በሚገኘው ሳይት ከባለ 2 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው በካሬ 92500 ብር ብቻ። ለየካ ተራራ ማራኪ እይታ ያላቸውን ባለ 500 እና 665 ካሬ ፔንት ሃውሶችን ማዘጋጅተንላቸዋል። በጀሞ ሚካኤል ሳይታችን ደግሞ ከባለ 1 እስከ ባለ 3 መኝታ ቤቶችን አዘጋጅተናል። ሁሉም ቤቶቻችን ሊፍት የተገጠመላቸው ናቸው። 100% ለሚከፍል ልዩ ቅናሽ ያለ ሲሆን ለዲያስፖራዎች 60% የባንክ ብድር የተመቻቸ ነው። በግሩፕ ለሚገዙ ልዩ ቅናሽ ዛይን ሪል ስቴት ስልክ 0906521111 0907070762 ፋኖ አይደለም የምክክር ኮሚሽኑ። በኢትዮጵያ ለሚካሄደው ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ፕሮግራም በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ መናገራቸው ይታወሳል። ከዚሁ ጋር በተያያዘም አጀንዳውን ለኮሚሽኑ ያቀረበው ታጣቂ ኃይል ማን ነው በሚለው ዙሪያ ጥያቄዎች ሲነሱ ነበር። ይህ ጥያቄ የተከተላቸው በአማራ ክልል የፋኖ ታጣቂዎችን ጨምሮ የተለያዩ በትጥቅ የሚንቀሳቀሱ ኃይሎች ያሉ በመሆኑም ነበር። ፕሮፌሰር መስፍን አርአያ ለሰጡት ፍንጭ ማን ነው የሚለው ጥያቄ ተከተላቸው። ፕሮፌሰሩም ለዚህ ማን ነው ለሚለው ጥያቄ የሰጡት ምላሽ ማንነታቸውን መግለጽ የምንችለው ከነርሱ ይሁንታን ስናገኝ ነው በማለትም ስም መጥቀስ የማይፈልጉ መሆናቸውን የገለጹ መሆኑ የሚታወስ ነው። ፕሮፌሰር መስፍን ከቢቢሲ አማርኛው ድረገጽ ጋር ባደረጉት ቆይታ ደግሞ በዚሁ አጀንዳውን ለምክክር ኮሚሽኑ አቅርቧል የተባለው ታጣቂ ቡድን ጋር የተወሰነ ፍንጭ ሰጥተዋል። ቢቢሲ ራሳቸውን ፕሮፌሰር መስፍን አርአያን ጠይቄ ያገኙት ባለው መረጃ ደግሞ በአማራ ክልል ለምክክር ኮሚሽኑ የምክክር አጀንዳን ያቀረበው ታጣቂ ቡድን ከፋኖ ታጣቂዎች ውጪ መሆኑን ነግረውኛል ብሏል። የፋኖ ኃይሎች አንድ ወጥ አደረጃጀት የሌላቸው በመሆኑ የፕሮፌሰሩን ከቀናት በፊት የተሰጠውን ፍንጭ ተከትሎ ከፋኖ ኃይሎች መካከል አንዱ ሊሆን ይችላል የሚሉ ግምታዊ አስተያየቶች ሲዘዋወሩ ነበር። አንዳንዶች እንደውም በአቶ እስክንድር ነጋ የሚመራው የአማራ ህዝባዊ ኃይል ሊሆንም ይችላል የሚል ግምትን አሳድረውም ነበር። በአማራ ክልል የአገው ሸንጎ የሚባልን ጨምሮ የተለያዩ ኃይሎች በትጥቅ ይንቀሳቀሳሉ። ፕሮፌሰሩ አጀንዳ የቀረበው ታጣቂ ኃይል ከፋኖ ውጪ ነው ከማለታቸውን በተጨማሪ ከፍ ያለ የታጣቂ ቁጥር ያለውም ነው ሲሉ ማከላቸውን ይኸው የቢቢሲ ዘገባ አመልክቷል። ፕሮፌሰር መስፍን በዚሁ ማብራሪያቸውም ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን እንደነገሩትም ቢቢሲ በዚሁ በዛሬው ዘገባው አክሎ አመልክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው አጀንዳ የማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸው ተገልጿል። በዚህ ሂደትም ላይ ነበር በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን
ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ ተናገሩት። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉት ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት መሆኑን ቢቢሲ ነግሮኛል ብለዋል። ቀጥሎ ለፕሮፌሰሩ የቀረበው ጥያቄ በታጣቂ ቡድኑ የቀረቡት አጀንዳዎች ምን ናቸው የሚል ነበር። ፕሮፌሰሩ እዚህ ጋርም ዝርዝር መረጃን ከመስጠት ተቆጥበው ነው የታዩት። ጠቅለል አድርገው በሕገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ ነው በማለት አልፈውታል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልል ውስጥ የሚንቀሳቀሱ የፋኖ ቡድን አካል ግን አይደለም ሲሉ መናገራቸውን ይኸው የዛሬው የቢቢሲ ዘገባ አመልክቷል። አጀንዳ የማሰባሰቡ ሂደት ከትግራይ ክልል ከዲያስፖራና ከፌዴራል አሰባስበው ካጠናቀቁና በቅደም ተከተል ካስቀመጡ በኋላ ይፋ እንደሚያደርጉ የተናገሩት ሰብሳቢው ከዚያ በፊት ግን ማን ምን አይነት አጀንዳ እንዳቀረበ እንደማይገልጹ ነግረውኛል ሲልም ቢቢሲ በዚሁ ዘገባው አመልክቷል። ምክክር ኮሚሽኑ በተለያዩ የሀገሪቱ ክፍሎች ውስጥ ባካሄዳቸው የአጀንዳ ማሰባሰብ ማንነትን፣ አስተዳደርና ወሰንን፣ መልካም አስተዳደርን፣ ፍትህን፣ ህገ መንግስትን፣ ሰንደቅ ዓላማን የሚመለከቱ ጥያቄዎችን ማሰባሰቡን ፕሮፌሰር መስፍን አርአያ ለቢቢሲ ተናግረዋል። ወደ ቀጣይ መረጃ አለፍ። የጀነራሉ ጥብቅ ማሳሰቢያና ጥሪ። የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ለፌዴራሉ መንግስት ማሳሰቢያ ሰጥተዋል፣ ጥሪም አቅርበዋል። ጀነራሉ ይህን ጠበቅ ያለ ማሳሰቢያቸውን የሰጡት ከፕሪቶሪያው የሰላም ስምምነት አፈጻጸም ጋር በተያያዘ ነው። ስምምነቱ የአንድ ወገን ፈጻሚና የሌላው ወገን አስፈጻሚ እንዲሆን ግን አንፈልግም ያሉት ጀነራሉ ይህንኑ ማሳሰቢያ የሰጡት ባለፈው ህዳር ወር 2017 ዓ.ም ተጀምሮ ከዚያም መሃል ላይ ተቋርጦ በድጋሚ ከሰሞኑ የተጀመረው የዲዲአር ፕሮግራም መክፈቻ ፕሮግራም ላይ ነው። የትግራይ የቀድሞ ተዋጊዎችን ትጥቅ አስፈትቶ ተሐድሶ በመስጠት መልሶ የማቋቋሙ ተግባር ወይም ዲዲአር ከሰሞኑ ዳግም የተጀመረ ሲሆን ፕሮግራሙ ዳግም ወደ ስራ የገባው የአፍሪካ ህብረትና ሌሎች ዓለም አቀፍ ታዛቢዎች በተገኙበት ነው። በዕለቱ ጀነራሉ ለጋዜጠኞች በሰጡት ማብራሪያ እንደ ትግራይ ክልል የጊዜያዊ አስተዳደር የዲዲአር ፕሮግራሞቹ ቀጣይነት እንዲኖራቸው ፍላጎት አለን፣ በተግባርም በማሳየት ላይ ነን ያሉት ጀነራል ፍስሐ ሉዓላዊ ግዛታችን ሳይከበርና ህዝባችንም ወደ ቤቱ ሳይመለስ ዲዲአር መፈጸሙ ቁርጠኛነታችንን ያሳያል። ፌዴራሉ የቀሩ የስምምነቱን ተግባራት እንዲፈጽም በዚሁ አጋጣሚ መግለጽ እፈልጋለሁ። ስምምነቱ የአንድ ወገን ፈጻሚና የሌላው ወገን አስፈጻሚ እንዲሆን ግን አንፈልግም ሲሉም ተናግረዋል። በስምምነቱ መሰረት የትግራይ ህገ መንግስታዊ ግዛት ባልተከበረበትና ተፈናቃዮችን ባልተመለሱበት ሁኔታ እየተካሄደ ያለው ዲዲአር የትግራይ ጊዜያዊ አስተዳደር ለሰላም ካለው የጸና አቋም ነው ያሉት ጀነራሉ አክለውም የፌዴራል መንግስቱን በስምምነቱ የገባውን ቃል በመተግበር ዘላቂ ሰላም ለማረጋገጥ የትግራይ ሉዓላዊ ግዛት እንዲከበርና ተፈናቃዮች ወደ ቀያቸው እንዲመለሱ ኃላፊነቱን መወጣት አለበት ሲሉም ጀነራል ፍስሐ ኪዳኑ በዚሁ የዲዲአር ማስጀመሪያው መርሃ ግብር ላይ ተናግረዋል። በማሳረጊያቸውም ስምምነቱ የአንድ ወገን ፈጻሚና የሌላው ወገን አስፈጻሚ እንዲሆን ግን አንፈልግም ሲሉ ተናግረዋል። በቀጣይ ርዕሳችን የኢሃፓና የሀገራዊ ምክክር ኮሚሽን ውዝግብ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ ትችት ሰንዝሯል። ፓርቲው ተሳታፊዎች 90% የብልጽግና አባላት ናቸው ማለቱን ኮሚሽኑ መልስ ሰጥቶበታል። ኢሃፓ ኮሚሽኑ በአማራም ሆነ በሌሎች ክልሎች የሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ሲል ነው የገለጸው። ፓርቲውን ያለው ከተሳታፊዎች ልየታ ጀምሮ ገለልተኛ የሆነ ሂደት አለመኖር ማንን አሳተፈ ብሎ መመልከቱን ገልጾ ባደረገው ቅኝት ከ90% በላይ የሚሆኑት የብልጽግና ፓርቲ ተወካዮች አሊያም ለፓርቲው ቅርበት ያላቸው ሰዎች ናቸው ብሏል። የሀገራዊ ምክክር ኮሚሽን በበኩሉ ለፓርቲው ክስ ምላሽ የሰጠ ሲሆን የኮሚሽኑ ኮሚሽነር መላክ ወልደማርያም ተሳታፊዎችን በተመለከተ 90% የብልጽግና አባላት ናቸው ብሎ ፓርቲው ያቀረበው በምን ማስረጃ ተመስርቶ እንደሆነ የማስረዳት ሸክም አለበት ብለዋል። አክሎም ያለምንም ማስረጃ እንደዚህ አይነቱን አስተያየት ማቅረብ ኃላፊነት ይሰማዋል ከሚባል ፓርቲ የሚጠበቅ አይደለም ነው ያሉት። የወረዳ የተሳታፊዎች ልየታ የተካሄደው በኢትዮጵያ የፖለቲካ ፓርቲዎች ምክር ቤት፣ በሃይማኖት ተቋማት፣ በኢትዮጵያ መምህራን፣ በኢትዮጵያ እድሮች፣ በኢትዮጵያ ሲቪል ማህበረሰብ ተወካዮች የጋራ አስተባባሪነትና አስፈጻሚነት ነው ብለዋል። ከነዚህም ሆነ ከሌሎች አካላት በማስረጃ ተረጋግጦ የቀረበ ቅሬታ የለም። ኢሃፓ አባል የሆነበት የኢትዮጵያ የፖለቲካ ፓርቲዎች ምክር ቤትም በዚህ ረገድ ያቀረበው ቅሬታ የለም ሲሉም መልስ ሰጥተዋል። ኢሃፓ ፓርቲው ከዚህ ቀደም ታጣቂዎችን ለማሳተፍ ምን አይነት ዋስትና ትሰጣቸዋላችሁ ብሎ ኮሚሽኑን የጠየቀ ሲሆን ገና ስምምነት ላይ እንዳልተደረሰ እንደተገለጸለት ይህ ሳይፈታ ምክክር ማድረጉ ለውጡ ምኑ ላይ እንደሆነ ላቀረቡ ጥያቄ ምን ምላሽ እንዳላቸውም ፓርቲው ገልጿል። ኮሚሽኑ በዚህ ላይ መልስ የሰጠ ሲሆን
ለመሳተፍ ፈቃደኛ መሆናቸውን ሲያሳውቁ የሚፈልጉትን ተቀባይነት ያለው ህጋዊ ከለላና ዋስትና የሚመቻች ይሆናል ብለዋል። ወደ ቀጣይ መረጃ ስናልፍ አሜሪካን ኤርትራን ጎራ ተቀላቀለች። አሜሪካ የተባበሩት መንግስታት ድርጅት ሩሲያ በዩክሬን ላይ የምታደርገውን ጦርነት የሚያወግዝ ውሳኔ መቃወሟ እያነጋገረ ነው። የተባበሩት መንግስታት ጠቅላላ ጉባኤ ሩሲያ በዩክሬን ላይ ከፍተዋለች ያለውን ጦርነት የሚያወግዝ ውሳኔ ላይ አሜሪካ በመቃወም ድምጽ መስጠቷ አነጋጋሪ ሆኗል። የተባበሩት መንግስታት ጠቅላላ ጉባኤ በሂደት ውስጥ የሚገኘውን የውሳኔ ሐሳብ በተባበሩት መንግስታት ድርጅትና በአውሮፓ ምክር ቤት ትብብር በመጋቢት 2022 በአውሮፓ ምክር ቤት የተባረረችውን የሩሲያን ጉዳይ ይመለከታል። በሉክሰምበርግና ሊቱዌኒያ ወደፊት የቀረበው ባለ 12 ገጽ ክስ ሩሲያ በዩክሬን ላይ አድርሰዋለች ያለውን ጥቃት 2 ጊዜ ጠቅሷል። ይህም አንድ ጊዜ በመግቢያው ላይ እና አንድ ጊዜ በዋናው ጽሑፍ ውስጥ መሆኑን ዘ ኪቭ ኢንዲፔንደንት ዘግቧል። የውሳኔ ሐሳቡ በ105 ሀገራት የተደገፈ ሲሆን ረቡዕ በተደረገው የተባበሩት መንግስታት ጠቅላላ ጉባኤ ስብሰባ ላይ የተቃውሞ ድምጽ የሰጡት 9 ሀገራት ሲሆኑ ሩሲያ፣ ኤርትራ፣ ቤላሩስ፣ ሰሜን ኮሪያ፣ ማሊ፣ ኒካራጓ፣ ኒጀር፣ ሱዳን እና አሜሪካ ናቸው። በተባበሩት መንግስታት የአሜሪካ አምባሳደር ጆናታን ሽሬር በውይይት ወቅት ባደረጉት ንግግር የውሳኔ ሐሳቡ ዩናይትድ ስቴትስ የሰላምን ሂደት ያፋጥናል ብላ እንደማታምን ገልጸዋል። በሩሲያና በዩክሬን መካከል ሁሉን አቀፍና ዘላቂ ሰላም ለማምጣት የአውሮፓ ምክር ቤትና ሁሉም የተባበሩት መንግስታት አባል ሀገራት ድጋፍና ትብብር እንደሚያጠናክሩ ተስፋ እናደርጋለን ሲሉ አክለዋል። ሩሲያ በዩክሬን ላይ የምታደርሰውን ጥቃት የሚያወግዝ የጠቅላላ ጉባኤ ውሳኔ በመቃወም ዩናይትድ ስቴትስ ከሩሲያ ጋር ስትወግን ትራምፕ ወደ አስተዳደር ከተመለሱ በኋላ ያሁኑ ለሁለተኛ ጊዜ ነው። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዜሌንስኪ ነው በማለት ከቀናት በፊት ከበድ ያለ ወቀሳ መሰንዘራቸው ይታወቃል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ ከ100 በላይ ሌሎች ቆስለዋል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ሕይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዜሌንስኪ ናቸው ሲሉ ተናግረዋል። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅቡልነት አሽቆልቁሎ ተገኘ። ዘ ኢኮኖሚስት የተሰኘው ጋዜጣና ዩጎቭ በጋራ ባካሄዱት የህዝብ አስተያየት ጥናት 52 በመቶ ምላሽ ሰጪዎች ለትራምፕ የእስካሁን አፈጻጸም አሉታዊ አመለካከት እንዳላቸው አሳይተዋል። አዲሱ የአሜሪካ ፕሬዝዳንት ወደ ስልጣን ሲወጡ በአብላጫ የህዝብ ድምጽ ነበር። ከወራት በኋላ ግን ያላቸው ተቀባይነት በአጭር ጊዜ ውስጥ ቁልቁል መውረድ ጀምሯል። በአሜሪካ በህዝብ አስተያየቱ መሰረት በጥናቱ የተሳተፉ 35 በመቶ ሴቶች ትራምፕን ሲቃወሙ 49 በመቶ የሚሆኑ ወንዶች ፕሬዝዳንቱን መደገፋቸው ታይቷል። ከሚያዝያ 5 እስከ 7 በተደረገው ጥናት 1512 ሰዎች በዚህ ዳሰሳ ጥናት ተሳትፈዋል። ዎል ስትሪት ጆርናል በቅርቡ አካሄዶት በነበረው የህዝብ አስተያየት መስጫ ደግሞ የትራምፕ ቅቡልነት 46 በመቶ እንደነበር አሳይቶ ነበር። የአሁኑ ጥናት ከአሜሪካ ህዝብ 52 በመቶ የሚሆነው ትራምፕን አሁን ላይ የማይደግፍ መሆኑን የጠቆመው። ባለፉት ወራቶች የትራምፕ ተቀባይነት በ10 በመቶ ወርዷል። የፕሬዝዳንቱ ድጋፍ የቀነሰው በወሰዷቸው የኢኮኖሚ ፖሊሲዎች አማካይነት መሆኑን ጥናቶች አመልክተዋል። በተለይ ከዓለም ሀገራት ጋር የገቡት የታሪፍ ጦርነት በሀገር ውስጥ የቁሶች መወደድ ማስከተሉ፣ የድርሻ ሽያጭ ገበያ ቢሊዮኖቹ መክሰሩ እንደ ምክንያት ተነስተዋል። ከታሪፍ በተጨማሪ ዋጋ ግሽበትን በመከላከል በሚያራምዳቸው የውጭ ፖሊሲዎች በአሜሪካኖች ያለው ተቀባይነት መቀዛቀዙ ነው የተዘገበው። የትራምፕ ድጋፍ በአሃዙ 10 በመቶ መቀነስ የጀመረው የነጻነት ቀን ብለው ታሪፍ ካወጁ በኋላ ነበር። በሁሉም ሀገራት ላይ እንደየንግድ ልውውጥ ልዩነቱ ታሪፍ የጫኑት ትራምፕ 10 በመቶ ታሪፍን ግን መነሻና ግዴታ አድርገው ነበር። አሁን ለ90 ቀናት ታሪፉ እንዳይተገበር ቢወስኑም ቻይናን ነጥለው የታሪፍ ጦርነቱን ቀጥለዋል። ሁለቱ ሀገራት አንዳቸው ላይ ከ120% በላይ ታሪፍ ጭነዋል። በቻይና፣ ካናዳ እና ሜክሲኮ ላይ የተጣሉት ታሪፎች ግን በአሜሪካ ሀገር ውስጥ ገበያ ዕቃዎች ዋጋ ናንረዋል። የዎል ስትሪት ጥናት እንዳመለከተው ከጠቅላላ አሜሪካውያን 55 በመቶ የሚሆኑት የትራምፕን ታሪፍ ይቃወማሉ። 80 በመቶ የሚሆኑት የዕቃዎች ዋጋ ገና እየተባባሰ ይመጣል ሲሉ እንደሚጠብቁ ገልጸዋል። በአገሪቱ የኢኮኖሚ ግሽበት 35 በመቶ ሊደርስ ይችላል መባሉ ህዝቡን እንዳሰጋውም ዘ ኢኮኖሚስት ዘግቧል። የትራምፕ የኢኮኖሚ ፖሊሲ ሳይታሰብ የህዝብ ድጋፍ መቀዛቀዝ በአጭር ጊዜ ውስጥ የፈጠረ ሆኗል። በተጨማሪ በተደረገው ዳሰሳ ጥናት የትራምፕ አስተዳደር በየመን አየር ድብደባ ሚስጥር መሽለክ ማድረግና ለሩሲያ የወገነ የተባለ አካሄድ መከተል ለተቀባይነቱ መቀነስ ሌላ ምክንያቶች ናቸው። ትራምፕ ዜሌንስኪን መጣሉ፣ ዩክሬን ላይ ፊቱን ማዞሩ አሜሪካ በዓለም ያላትን ተአማኒነት የሚጎዳ ነው ሲሉ በርካታ አሜሪካውያን እንደሚያምኑ ዘገባው አስፍሯል። በተቃራኒው ደግሞ 32 በመቶ አሜሪካውያን ታሪፉ ለአሜሪካ ጥሩ ነገር እንደሚያመጣ ያምናሉ፣ ትራምፕ ኢኮኖሚውን እንዲያሻሽል ይጠብቃሉ ተብሏል። ትራምፕ አሁንም ድረስ ከሪፐብሊካኖች በኩል የ84 በመቶ ጠንካራ ድጋፍ እንዳላቸው ነው ዘገባው ያሳየው።
እንደ አጠቃላይ ግን 54% አሜሪካውያን በትራምፕ የኢኮኖሚ ፖሊሲና ትግበራ ደስተኛ አይደሉም። ይህም በቀጣይ ዓመት 2026 በሚደረገው አጋማሽ ምርጫ ሪፐብሊካኖችን ወንበር ላይ ያሳጣ እንደሚችል ተገምቷል። በቀጣይ ርዕሳችን ትውልደ ኢትዮጵያዊቷ በፎርብስ ተጽዕኖ ፈጣሪ ዝርዝር። ትውልደ ኢትዮጵያዊቷ የእንግሊዝ ፕሪሚየር ሊግ ቼልሲ ተጫዋች ናኦሚ ግርማ የፎርብስ መጽሔት ዕድሜያቸው ከ30 ዓመት በታች ከሆኑ ተጽዕኖ ፈጣሪዎች መካከል አንዷ ሆና ተመርጣለች። ኢትዮጵያ አሜሪካዊቷ የቼልሲና የአሜሪካ ብሔራዊ ቡድን ተከላካይ ናኦሚ ግርማ የፎርብስ መጽሔት ዕድሜያቸው ከ30 ዓመት በታች ከሆኑ ተጽዕኖ ፈጣሪዎች መካከል አንዷ ሆና መመረጧን ፎርብስ ይፋ አድርጓል። ለአሜሪካ የሴቶች ብሔራዊ ቡድን በተከላካይ መስመር የምትጫወተው ትውልደ ኢትዮጵያዊቷ ናኦሚ ግርማ የዓለምን የሴት እግር ኳስ ተጫዋቾች የዝውውር ዋጋ ክብረ ወሰን በመስበር $1 ሚሊዮን ወደ እንግሊዙ ቼልሲ መዘዋወሯ ይታወቃል። ከአባቷ ግርማ አወቀና ከእናቷ ሰብለ ደምሴ በአሜሪካ በሳን ሆዜ ካሊፎርኒያ ተወልዳ ያደገችው የ24 ዓመቷ ናኦሚ ግርማ በአሜሪካ ከሚገኘው ከሳን ዲዬጎ ዌቭ ክለብ ወደ ቼልሲ ለማዘዋወር $1.12 ሚሊዮን ክፍያ የተፈጸመ ሲሆን ይህም በሴቶች እግር ኳስ ታሪክ የምንጊዜም ክብረ ወሰን ሆኖ ተመዝግቧል። እንደ አውሮፓውያን አቆጣጠር በ2024 በፓሪስ ከአሜሪካ የሴቶች ብሔራዊ ቡድን ጋር ሻምፒዮን በመሆን የኦሎምፒክ ወርቅ አሸናፊዋ ናኦሚ ከ30 ዓመት በታች የሚገኙ ተጽዕኖ ፈጣሪ ወጣቶች ዝርዝር ውስጥ በፎርብስ ተካታለች። በመጨረሻም አሜሪካ በሶማሊያ አየር ድብደባ አካሄደች። የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገለጸ። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳነን ያባል ላይ በሚገባ የተቀናጀ አየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱ ተነግሮ ነበር። የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት 12 ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊዎች እንደሚገኙበት ተናግረዋል። አልሸባብ ባለፈው ወር በፕሬዝዳንት ሐሰን ሼክ መሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። የታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሊያ እስላማዊ ታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውን ገልጸዋል። በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለ20 ዓመታት ያህል ሲዋጋ ቆይቷል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስት ለመመስረት ይፈልጋል። በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያን አቆጣጠር በ2022 እና 2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎ ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች ቢፈጸምበትም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሊያ መንግስት ቡድኑ ተዳክሟል ሲል ያስተባብላል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።